ወዳጃችን እማማ ማሪያ ቤርሳቤ ፖንሴን ይተዋወቋቸው። መገኛቸውን በሀገረ ኤል ሳልቫዶር ያደረጉትና የ87 ዓመት የእድሜ ባለጸጋ የሆኑት እማማ ማሪያ የአንዱ ሰው ቆሻሻ ለሌላው ሀብት ለመሆኑ ሕያው ምስክር ናቸው ሲል የዘገበው ኒው ቻይና ቲቪ እማማ ቆሻሻ ናቸው ተብለው የተጣሉ የፕላስቲክ ኮዳዎችን ቤት አድርገው ይኖሩባቸው ከጀመሩ ሰንበትበት ብለዋል ሲል አትቷል። እንደ መሬት መንቀጥቀጥና ምድርና ሰማይን ካልደበላለኩ የሚል ሞገደኛ አውሎ ንፋስ በማያጣት ኤል ሳልቫዶር ላስቲክን ቤት አድርጎ ውስጡ ለመኖር ማሰብ ቅብጠት ቢመስልም እማምዬ ኮዳዎችን አዋቅረው የቀለሷት ቤት ግን በተደጋጋሚ ለፈተኗት መሬት መንቀጥቀጦችና አውሎ ንፋሶች እጅ ሳትሰጥ እማማ ማሪያን እቅፍ ድግፍ ሽክፍ አድርጋ ታኖራቸው ይዛለች። ከማኖር አልፋ ተርፋም የሰሯትን እማማን ዝነኛ አድርጋቸው በርካቶች አድናቆታቸውንና የአሰራር ጥበባቸውን ለመጎብኘት ብዙ ርቀቶችን ተጉዘው እንዲጎበኟቸው ማድረግም ችላለች። ለመሆኑ ባልጠፋ ጨፈቃና ጭቃ አሊያም ሲሚንቶና አሸዋ እማማን የፕላስቲክ ኮዳዎች ውስጥ ለመኖር ምን አነሳሳቸው? ያውን በስተርጅና ማለቶት አይቀርምና እነሆ ምላሽ። ምን ሆነ መሰሎት? በፈረንጆቹ አቆጣጠር በ2001 ዓመተ ምህረት መኖሪያ ቀያቸውን እንዳልነበር ያደረገው መሬት መንቀጥቀጥ ቤት ንብረታቸውን አውድሞ እማማ ማሪያን ከነቤተሰቦቻቸው ሜዳ ላይ ያስቀርቷቸው ነበር። ያን ሰሞን ታዲያ እማማ ማሪያ ከእንቅልፍ ጊዜያቸው በአንዱ ህልም ያያሉ። ያዩት ህልም ደግሞ ተራራ ላይ ጉብ ያለች ትንሽዬ ቤት ነበረች። ህልሙን ባዩ በነጋታውም ህልማቸውን እውን ለማድረግ ይነሳሉ። አንድ እሁድ ዕለት ነበር። ተነሳውና የፕላስቲክ ኮዳዎችን እለቅማለሁ አልኩ። ሐሳቤን የሰሙ ሁሉ ሴትዮዋ ወፈፍ አድርጓታል ብለው ሊሳለቁብኝ ቃጣቸው። ሌላው ቀርቶ ድንገት ብድግ ብዬ ተነሽ እስቲ ቡና ፊልኝ ወደ ውጭ ወጣለሁ ያልኳት ልጄ ግራ ገብቷት ወዴት ልትሄጂ አለችኝ። አንዲት ትንሽዬ ቤት አይቻለሁ ስላት የት እንደሆነ ጠየቀችኝና የት እንደሆነ ባላውቅም ብቻ ተራራ ናት ላይ ነው ብዬ ስመልስላት እማዬ አብደሻል ብላኝ ነበር ሲሉ የፕላስቲክ ኮዳዎችን ቤት አድርጎ የመኖሩ ጅማሮ ምን ይመስል እንደነበር የሚያወሱት እማማ ማሪያ ባለቤቴም ነገሩን ሲሰማ ኮዳ ለቀማሽ የእብደትሽ ጅማሮ ይሆናል፣ ኮዳዎቹን ለቅመሽ ምን እንደምታደርጋቸው አያለው ብሎኝ ነበር ይላሉ። እናማ ለሰው ወሬ ጆሮ ዳባ ብለው ፀሐይ ዝናብ ሳይሉ በርካታ ኪሎ ሜትሮችን በእግራቸው እየተጓዙ በየጎዳናው ጥጋጥግ ቆሻሻ ሆነው የወደቁ የፕላስቲክ ኮዳዎችን መልቀም የተያያዙት እማማ የለቀሟቸውን ኮዳዎች በትልቅ ከረጢት ሞልተው ሲያበቁ አውቶቡስ ተሳፍረው እያመጡ ዛሬ ስመጥር ያደረገቻቸው ከፕላስቲክ ኮዳዎች የተሰራች ቤት የምትገኝበት ስፍራ ማድረስ ይያያዛሉ። እንዲህ እንዲያያሉ ያጠራቀሟቸውን ኮዳዎች ቤት አድርገው ለማቆም ለአንድ ወር ያክል የግንባታ ስራቸውን ሲያቀላጥፉ ቆዩናም ዛሬ ላይ በቀለማት ባጌጡ ኮዳዎች አሸብርቃ የብዙዎች አይን ማረፊያ ለመሆን የበቃችውን እሳቸው ውቧ ትንሽ ቤት ሲሉ የሚጠሯትን መኖሪያቸውን ለመቀለስ በቁ ማለት ነው። ባለ ፕላስቲክ ኮዳዎች ግድግዳ ቤታቸውን ሰርተው ለማጠናቀቅ ከጠዋቱ 12 ሰዓት እስከ ምሽቱ 12 ሰዓት ድረስ ካለ እረፍት መስራታቸውን የሚናገሩት እማማ ማሪያ ኮዳዎቹ ግድግዳ ከመሆናቸው በፊት አንድ በአንድ እያነሱ ቀለም እንደቀቧቸው በጣታቸው ቀለም እያጠቀሱም ኮዳዎቹን በማቅለም የተለየ ውበት እንዲኖራቸው ለማድረግ እንደጣሩ ይናገራሉ። ዛሬ ላይ የእማማን ቤት የሚያዋስነውን ጎዳና አቋርጠው የሚያልፉ በርካቶች ጉዟቸውን ገታ አድርገው ከፕላስቲክ ኮዳዎች ከተሰራቸው ቤት ጋር ለትዝታ የሚሆናቸውን ፎቶ ለማስቀረት ካሜራቸውን ይደግኑ ይዘዋል። እማማ ከመኖሪያ ቤት እጦት ችግራቸው እፎይ ለማለት የወዳደቁ ኮዳዎችን ለቃቅመው የቀለሷት ቤት መጠለያ ብቻም ሳይሆን ኑሮ መደጎሚያ ገቢ እያመጣች ትደግፋቸው ይዛለች። ከቤቷ ጋር ፎቶ እንነሳ የሚሉ አልፎ ያጆችና ጎብኚዎች ለእማማ ማሪያ ገንዘብ ሸጎጥ ሳያደርጉላቸው አይሄዱም። በአንድ ድንጋይ 3 ወፍ ይሏል እንግዲህ እንዲህ ነው መጠለያ፣ ጽዳትና ገቢ። ወዳጃችን መቼም የመኖሪያ ቤት ነገር ሲነሳ እንደማማ ማሪያ በመሬት መንቀጥቀጥ ባይሆንም በተለያዩ ምክንያቶች በምሬት እየተንቀጠቀጠ እረተው አንድዬ ብሎ የሚያንጋጥጠው ሰው እዚህኛም ጋር ብዙ ነው። በሌላ በኩል ደግሞ እንደ አሸን የበዙት ታጥቦ የተቀሸረ ውሃ ሰንቀናል የሚሉ የፕላስቲክ ኮዳዎች ውሃቸውን ከገለበጡ በኋላ እዚህም እዚያም ወድቀው አካባቢን ጅብ የዋለበት ጢሻ ሲያስመስሉት ማየት የሰርክ ግብር ከሆነ ሰነባብቷል። እናማ የእማማ ማሪያ ጥበብ ብትኮረጅ በአንድ በኩል ብረት ተወደደ የሲሚንቶ ዋጋ ናረ እያሉ ከመሳቀቅ እፎይ ብሎ ዝንጥ ያለ ዞሮ መግቢያ ቤት መስራት ሲቻል በሌላ በኩል ደግሞ ንጹህና ውብ አካባቢንም መፍጠር ይቻላልና የማምዬን ስራ እኛም ብንሞክራት መልካም ነው እንላለን።